ለዚህ እቺ ለተናገርሻት ንግግርሽ ማለት ነው ላገኛችሁ። ምክንያቱም እኔ በሀገሬ ላይ ምን ያህል መብቴንና ግዴታዬን እንደማውቅ አሳይሻለሁ። ሶሻል ሚዲያ ላይ ቁጭ ብለሽ እንደዚህ አይነት የዘርን ጥላቻ የዘርን ንግግር ያልታሰበን ነገር እያሴራችሁ እናንተ ዝም ብላችሁ ለቪዲዮ ለላይቭ አቴንሽን ለመሰብሰብ የምትጠቀሙበት ነገር ዋጋ እንደሚያስከፍላችሁ አታውቁም። ሊያን ዋጋ ያስከፍላታል ብለሽ ከሆነ እኔ ተናገርኩትን ታመጫለሽ። አንቺ ግን የተናገርሽው አለ። በዚህ ደረጃ ነው የእናንተ እናትነት፣ የእናንተ ሰይጣንነት፣ የእናንተ አውሬነት በዚህ ደረጃ ነው። ለዚህ ነው የምታስፈሩኝ፣ የምትጸየፋችሁ። ለዚህ ነው እግዚአብሔር የማይሞላላችሁ። ለዚህ ነው እድሜ ልካችሁን የሰው አገር ጠባቂ ያደረጋችሁ። ለዚህ ነው እንዲህ ስል ሌሎቻችሁን አይደለም። ሚዲያ ላይ ቁጭ ብላችሁ የምትሳደቡ ሰዎች፣ ሚዲያ ላይ ቁጭ ብላችሁ ከሀገር ማዶ ቁጭ ብላችሁ አገር የተቀመጠው ሰው ላይ ሞትን የምታውጁ ምንም የማያውቁትን በጭንቅላታችሁን የምትፈውዙ ለእናንተ ነው የምናገረው። እናንተም እናት ናችሁ፣ እናንተም ቤተሰብ አላችሁ፣ እናንተም አገር አለን አገሬ ገብቼ ይኖራለሁ ትላላችሁ። ሰው ሀገር ላይ ስለተመቻችሁ ግን ያልሆነውን ነገር እየቀያየራችሁ ቁጭ ብላችሁ በመሰላችሁና እንደናንተ አይነቶቹ አሉና ስታወሩ ትክክል ማን ነው ብሎክ የምትሉኝ? ጋይስ ማን ነው ብሎክ የምትሉኝ? ሌላስ ቤተሰብ ሌላ ካለ ጻፉልኝ እሺ። እና ምን ልላችሁ ፈልጌ ነው አሁን ምናምን አስጨንቆኝ ምናምን ነገርኳችሁ። እኔን የሚጠብቀኝ መድኃኒዓለም ነው። ከዛ በኋላ ደግሞ የሀገሬ ሕግ እንደሚጠብቀኝ ደጋግሜ እነግርሻለሁ። አጠገቤ ያለ ፍቃዴ ከመጣሽ ምንም ነው ማረግሽ፣ ምንም ማለት ነው። ያለ ፍቃዴ እኔ ሳልፈቅድልሽ አጠገቤ እንድትጠጊ እኔ እየነገርኩሽ ነው። አጠገቤ ስፈቅድልሽ ነው እኔ ጋር የምትመጪው። አልፈሽ ከመጣሽ ግን ልትገይኝ እንደሆነ ስለማቀድብሻለሁ። ያንን ማወቅ አለባችሁ። ይኸው በዚሁ በቪዲዮ እያስተላለፍኩላችሁ ነው እንዲገባችሁ ማለት ነው። ስለዚህ እቺ ሴትየው ናት እንግዲህ ዛሬ ላይ ስለ እናት ስትከራከር፣ ስለ እኔ ልጅ ስትከራከር፣ እንዲሁም አልፎ ስለ እኔ ጓደኛ ስትቆረቆር ትክክል ነው ብላችሁ እኔን ስትሰድቡኝ ነበረው። እኔ እቺ ሴት ስለሰራችሁ ወይም ስለተሰራው ስራ ማስታወቂያ አልነበረም የተናገርኩት። ስትናገር የነበረው ንግግር እኔን የሚያስጠምድና እኔን በህዝብ ዘንድ የሚያስጠላ ንግግር የተናገረችውን ነገር የገዛ ጓደኛዬ ሪፖስት አድርጋ ቴንኪው ስላለቻት እንዴት እንደዚህ ትላታለች ብዬ ነው እንጂ ስራዋን ሼር ስላደረገችላት ምናምን ምናምን አይደለም። እውነታው እሱ ነው። ግን እናንተ ላይክ ታገናኙታላችሁ ነገሩን እንደምትፈልጉት ማለት ነው። አልተለኩሰም እንዲያዙሪ ይሄኛው በዚህ ሁለተኛው ውስጥ ወደዚህ ወደ ነው በቃ ወደ ዝቅ አድርጉ። 4 ቁጥር ላይ አድርጊ። በቃ አራት ቁጥር ነው መልሽ። 4 ነው እሱ። እሺ። እና ትቀያይሩ እናንተ በምትፈልጉት መንገድ ትቀያይሩታላችሁ። እኔ በሰዓቱ ያልኩት ምንድን ነው እንዴት እኔ ጓደኛ እሷ ስራ ትፈልጋለች መስራት ትፈልጋለች እሷን አትናገሩት ያቺን አጋስ ከፈለጋችሁ እንደዚህ በሏት ምናምን ያለችውን ቪዲዮ እንዴት ሪፖስት አደርጋለች ብዬ በጣም ተሰማኝ። እስከዛ ድረስ ብዙ የደበቅኳቸው ነገሮች ስለነበሩ ያላወራሁት ነገር ስለነበረ እሷን ያደነቀች ቀን ግን የኔን ነገር ጨርሻለሁ ብዬ መለስኩኝ። ቀየረችው። እሷ እንደሚመቻት አወራችሁ። ግን ትክክል ነኝ፣ ለራሴ ትክክል ነኝ። የሚያቀኝ ያቀኛል። እኔ አጠገብ ያለ ሰው እስኪ እግዚአብሔር በሚያውቀው እኔ አብሮኝ እንጀራ ቆርሶ የበላ ሰው፣ ከሊያ ጋር ጓደኝነት አብሮ ያሳለፈ ሰው፣ ወዳጅነት ያሳለፈ ሰው እስኪ አንድ ሰው ይውጣና ሊያ ክፉ ሰው ናት፣ ሊያ ለጓደኛቱ ነው፣ ሊያ ባለጌ ናት፣ ሊያ መጥፎ ሴት ናት ብሎ ይናገሩኝና እኔ ልፈር፣ እኔ አንገቴን ልስፈር። እኔ ለጓደኞቼ መጥፎ ሴት እንደሆንኩኝ በግልጽ በድፍረት ስትናገር ትክክል ስትሉ ያሳዝነኛል። ምክንያቱም ነገርኳችሁ እኔ እስከዛሬ ድረስ በህይወቴ ብዙ ጓደኞች አሉ፣ ስቲልም አሉ። ግን እስከማውቀው ድረስ ነው በራሴ የሰው ጆሮ ለባለቤቱ ባዳ ነው። ግን እስከማውቀው ድረስ ለወዳጆቼ ከነሱ በላይ እኔ ወዳጅ ሆኜ ነው የምኖረው። ከነሱ በላይ እኔ አክባሪ ሆኜ ነው የምኖረው። ከነሱ በላይ እኔ ተቆርቋሪ ሆኜ ነው የምኖረው። ወዳጆቼን ማንም እንዲነካ ማልፈቅድ ሰው ነኝ። ግን ደግሞ የኔ ያልሆኑ ነገሮች ያልተመቼ ነገር ካለ ከበዛብኝ ማንም ያውቃል። ማንም ሰው ባህሪን ያውቃል። ያኔ ነው እንግዲህ እሷ ጥሩ ሰው እሷ እንደዚህ ይችኛዋና ተብሎ የተባለ ቪዲዮ እንዴት ብዬ ስናገር ቀየራችሁትና አወራችሁ። አሁንም መጣችና እቺው ሴት የትግራይ ልጆች ስታሲዝ ነበር እየጠቆመች
አስባችሁታል ጋይስ? ከዛም አንዱ ትላንትና በዛ ሰዓት የታሰረው ትግራዋይ ተናዱ ሲያይ ሊያ ምናምን ብሎ ከኔ ጋር ይጣላል ማለት ነው። ምክንያቱም ትግራዋይ ናት፣ እሷ አውርታለች፣ እውነት ነው እሷ ያለችው። ከዛም የሆነ ነገር እኔ ላይ ይደርሳል። ከዛም የስኛ እንትኖች እንደዚህ ነን። ምክንያቱም ሶሻል ሚዲያ ላይ የሚሰራጨው ዜና ማለት ነው። ምክንያቱም አባቴ ሙት ተብሏል። ከየት ይምጣ አይታወቅም። አባቴ ሙት ሲባል እውነት ነው፣ እናንተም እውነት ነው ትላላችሁ። እኔ የትግራይ ጦርነት ጊዜ እዚህ ሀገር ነበርኩኝ፣ ጭራሽ እዚህ ሀገር ነበርኩኝ። እንደውም እኮ ስለ ራሴ ቤት ታሪክ ነግሬያችሁ ነበር። እንደውም ኢትዮጵያ ከመጣሁ በኋላ አስታውሳለሁ። አንድ የሆነች ቆንጆ የትግራዋይ ጓደኛ ነበረችኝ እና አሁን መቀሌ ገብታለች። መኪና ውስጥ ቁጭ አድርጌ እየጠየኳት እየነገረችኝ፣ ስትሰድቧት እንኳን አትስደቧት ተው እያልኩኝ ስናገር ነበረ። ያው ሾርት ሚሞሪ ስለሆናችሁ ላስታውሳችሁ ብዬ ነው፣ ልንገራችሁ ብዬ ነው። እኔ ግን አልነበርኩም። ግን እነሱ ሲያወሩ የነበረው ልክ እንደነበርኩና እንዳደረግኩት። ጭራሽ ነው ሀገር ላይ አልነበርኩም። ጭራሽ የማውቀው ነገር የለም። ከዛ እናንተው ናችሁ፣ እናንተው ዘረኛ ተብዮች። አዎ ትክክል። ለእናንተ እኮ አይደለም ምንም ይመጣል ብዬ አይደለም እኮ ምንም ፈርቻ፣ ግን ለእናንተ የእውነት ማንነቷን ስትነግራችሁ እውነት መስሏችሁ ችግር የለውም። ልትጠይኝ ትችያለሽ፣ ላልመች ትችላለሁ፣ ላትወጂኝ ትችያለሽ። ግን ትንሽዬ ሕፃን ልጅ አለች። አይ ሰው ብትሆኑ ማለት ነው። ግን ሰው አይደላችሁ፣ አውሬዎች ናችሁ። ያልሆነ ውሸት በእውነት ብትወቅሱኝ ችግር የለብኝም። ባይዘወይኔ በእውነት ብትወቅሱኝ ችግር የለውም። ባጠፋሁት ነገር ብትወቅሱኝ ችግር የለውም። ባላጠፋሁት ነገር ግን መርታት ሲያቅታችሁ የሄዳችሁበት የምትመጡበት የምትሉበት የምታረጉት ከአቅም በላይ የሆነ ነገር እውነት እናንተ የምታስቡትን ነገር እናንተ የምትጠነሱትን ነገር እዚህ ያሉት ቁጭ ብለው የማያዩ ይመስሏችኋል? የማይሰሙን ይመስሏችኋል? የማይታዘቡ ይመስሏችኋል? እናንተ ብቻ ትክክል ነው የሚመስላችሁ ለራሳችሁ? እውነት እናንተ ስትናገሩ አገርን የሚጠቅም ነገር ተናግራችሁ ነው? ለህዝብ ሰላም ፈልጋችሁ ነው? አይደለም። ያናዳችኋል። ስደት ላይ ነው ያላችሁት። ቪዲዮ ትሰራላችሁ፣ ሜክ ማድረግ ትፈልጋላችሁ፣ ህይወትን ይናፍቃችኋል። እኔ ሀገር ላይ ታዩኛላችሁ፣ ትናደዳላችሁ። በላለሁ፣ ጠጣለሁ፣ ስቃለሁ፣ እጫወታለሁ፣ ወጥቼ እገባለሁ፣ ትናደዳላችሁ። ይሄ በሆነ ነገር ብቻ አመቻችታችሁ ማጥፋት ትፈልጋላችሁ። ከዛ ለእናንተ ርዕስ እንዲሆንላችሁ ነው የምትፈልጉት። እውነታው እሱ ነው። እውነትን አውርታችሁ ቢሆን ኖሮ፣ እውነትን ተናግራችሁ ቢሆን ኖሮ ትክክል ነው፣ ከዚህ ነገር ልታረም እላለሁ። ያልሆነ ነገር ነው የምታወሩት። ከዛስ የእናንተ ተከታዮች አዎ ነው ብለው በእርግጠኝነት ሲያወሩ እናንተ ጤነኛ ናችሁ እንዴ? ምንድነው በምትጠጡት ውሃ ላይ ነው ወይንስ ዶሮና ስጋው እንኳን መርፌ ይወጋል? አዎ ውሃውም ላይ ነው የሆነ ነገር ከቶ የሚሰጧችሁ። በዚህ ደረጃ ማለት ነው። በዚህ ደረጃ ይችንም እናት እንዲህ ነው ያደረገቻት። ጂጂ ልክ እንደኔ አይነት ሰው ጀግና ስለሆነች ስላልተበገረችላት ነው እንጂ አሁንም ጂጂንም እንደዛ ነው የምታደርጋት። ጂጂም እኮ ምንም ትሆኑ ጋይስ፣ በድሮ እንደዚህ ብላ ነበር። ሁላችሁም ብላችኋል። ከላይ እስከታች ብላችኋል። ከላይ እስከታች ሁላችንም ተሰዳደናል። ሁላችንም አፋችንን አሞጥሙጠናል። አንድ ጂጂኪያ ብቻ አይደለችም። ሁላችንም ማንም አፉን ሰብስቦ የተቀመጠ የለም በሰዓቱ። እውነታው ይሄ ነው። ይሄን መቀበል አትፈልጉ፣ ማመን አትፈልጉ። እናንተ ጻድቅ፣ ሌላው ወንጀለኛ፣ እናንተ ትክክል፣ ሌላው ሁሉም በሰዓቱ ስሜታዊ ሆኖ ሁሉንም ነገር ተናግሯል። ከዛ የትላንትናውን ነገር እያነሳችሁ ልጇ እንዳታድግ፣ ልጇ እናት እንዳትሆን፣ ልጇ አታክ የምታረጉት መጣችሁ ማለት ነው። ጂጂማ አትሰማችሁ። ሲጀመር እንደዚህ ብትዘቀዘቁም አትሰማችሁ። ግን አሁን የምታረጉት ያንን ነው። ከዛ አሁንም ትመጡና ሊያ እንደዚህ ብላ ነበር፣ የትግራይ ልጆችን ስታሳፍስ ነበረ። ከዛም ከታች ያሉት ዋይ ይቺ ክፉ፣ ዋይ እሷማ ተጋሩን ትጠላለች። ጋይስ ባልዋልኩበት ባልነበርኩበት ማለት ጭራሽ ኢትዮጵያ ባልነበርኩበት ታሪክ ነው እንግዲህ እየወቀሱኝ ያሉት። ከዛም ይችኛዋ ደግሞ እቺ ኪኪ የምትባለው ለነገሩ ያው እኔም በደህና ጊዜ መንገዴንና መስመሬ ስላስተካከልኩኝ ምንም ችግር የለውም። ግን ደግሞ አንቺንም ላግኝሽ ቀላል ነው አይደለ? ውጭ ሀገር ተቀምጦ እዚህ ሀገር ባሉት ላይ መዛት፣ ማስፈራራት፣ ዶላር መላክ ቀላል ነው አይደለ? እሱ ድሮ ቀረ። ቀላል የነበረበት ዘመን ድሮ ቀረ። አሁን ቀላል አይደለም። እሺ ይሄን እነግርሻለሁ። ይሄ ናችሁ እናንተ።
ይሄ ናችሁ። ለመብታችን ለራሳችን ለነፃነታችን ስንናገራችሁ እነሱማ የመንግስት እንትን አላቸው እንትን ናቸው። ትክክል እኮ ሚዲያ ላይ ሳይበር ቡሊ እያደረጋችሁኝ እየዛታችሁብኝና እያስፈራራችሁ በብሔር እያጣላችሁኝ ነው ውጭ ያላችሁ ሰዎች። ስለዚህ እናንተን ለመጠየቅ ቤተሰቦቻችሁን ፈልጋለሁ፣ እናንተን ቤተሰቦቻችሁን ጠይቃለሁ። እናንተ እስክትመጡ ድረስ እሷማ ከዛ የሆነ ሰው ይሎ ቢያናግሯቸው ቢከሰሱ እሷማ የእናንተ መብት ብቻ ነው ትክክል። የእኛ መብት የለም በሀገራችን። መብቱማ ለእኔ ነው የሚሰራው ለአንቺ ሳይሆን አገሬ ያለሁት እኔ ነኝ። ከዛ በዚህ ደረጃ ነው ማንነታችሁ፣ በዚህ ደረጃ ነው ቆሽሽ ያለው ማለት ነው። ሀቆ ይሄ ነው። እውነታው ይሄ ነው። እውነተኛ እናቶች አይደላችሁ። ሚዲያ ላይ የምትመጡት በብዛት ከሀገር ማዶ ቁጭ ብላችሁ ላይቭ ስትሪም እያደረጋችሁ የምታወሩ ሰዎች የጎደላችሁ ነገር አለ። የእናትን ምክር አይደለም የምትመክሩት። እስኪ ራሳችሁን ታዘቡ። ከወረዳችሁ በኋላ ቪዲዮአችሁን አዳምጡት። የእናት ወግ አለ። እናት የምትናገረው ነገር አለ። አይ ብሎ የምትጀምረው ቃል አለ። እናንተ ጋር እኮ ያይል ልጆቹ ያሳዝናሉ። ግን እናትየዋ እንደዚህ ባታረግ፣ ባትጠጣ፣ ባትሰክር፣ ባትጮውባት ልጇ ላይ ልጇ እኮ ምንም ቢሆን ልጅ ናት። መልክታችሁ ይሄ ነው። እኛ ስራ አለን፣ ስራ የላችሁም። በኢሮፕ የሚቆራረጠው ብር ታገኛላችሁ። ዱቄታችሁን የሆነ ነገራችሁን ትበላላችሁ። ከዛም የሆነ ሰዓት ትሰራላችሁ። ከዛም ትመጣላችሁ ምናምን በእግራችሁ ትጓዛላችሁ። ደህና እኔ እናቴ ትሙት ጋይስ አይሆን ቺ ዘንዷ ሴትዮ ማለት ነው ወይ ሁሌ በእግሯ ትሄዳለች ምናምን ምንም ስታደርግ ከዛም ትመጣለች። እኔ ሰርቼ ረመጣ በኢትዮጵያ ማታ እስከ ጠዋት እስኪነጋ ድረስ ላይፍ ላይ ያለች ቢጦቿን ሰብስባ ብሶተኞቿን ሰብስባ ማለት ነው። እኛ እንደዚህ ወሬ እንችላው ክፋትን ታውቁበታላችሁ። ባይዘው እየነገርኳችሁ ነው። ክፉዎች ናችሁ። በሰው ሞት ትደሰታላችሁ። ጥላቻችሁ ከልክ በላይ ነው። እናንተ ናችሁ ሁሌ አሸናፊ፣ እናንተ ናችሁ ሁሌ ትክክል፣ እናንተ ናችሁ ሁሌ እውነተኛ ተናጋሪ፣ ሁሌ ተበዳይ እናንተ ናችሁ። እዚህ እሷ ቤት ገብታችሁ የምታወሩት በአጠቃላይ ኢትዮጵያዊነት ፊሊንግ ሊኖራችሁ ይችላል። ሚዲያ ላይ ስትመጡ ግን አውሬ ናችሁ።